አባትየው ሶስቱንም ልጆቹን በቆሻሻ መልቀም ነበር ያሳደጋቸው። ዛሬ ላይ ግን እያንዳንዳቸው በየተሰማሩበት የሥራ መስክ ታላቅ መሪ መሆን ችለዋል። አባትየው ግን አሁንም ያንን ዝቅተኛ ህይወቱን መኖሩን ስለቀጠለ በሌሎች ሰዎች ዘንድ ብዙ ጊዜ ይናቃል። እንደ ድል ሆኖ ግን ልጆቹ ለአባታቸው እጅግ ታማኞች ናቸው። ሁልጊዜም ከጎኑ በመቆም ይከላከሉለታል። ይሁንና አባትየው በልቡ የቆየ አንድ ትልቅ ጭንቀት ነበረው። እሱም እስካሁን ድረስ አንዷም ልጁ ትዳር አለመያዟ ነው። የሱ የፈረሰ ትዳር በልጆቹ ላይ ተጽዕኖ አሳድሮ ከፍቅር ግንኙነት እንዲሸሹ አድርጓቸዋል ብሎ ዘወትር ይጨነቃል። ትልቋ ልጁ የአባቷን ጭንቀትና መረበሽ በመረዳት በአንድ ታላቅ ግብዣ ላይ ፍቅረኛዋን እንደምታስተዋውቀው ትነግረዋለች። ይህንን ያደረገችው የአባቷን ልብ ጭንቀት ለማቃለል በማሰብ ነበር። አባትየው በዚሁ ዜና እጅግ ተደስቶ ልጆቹ ደስተኛ ህይወት ሊመሰርቱ ለማየት በጉጉት ይጠባበቅ ጀመር። ነገር ግን ትልቋ ልጅ ፍቅረኛዋ ከሷ ጋር የሚጠናናበት እውነተኛ ምክንያት በከተማ ውስጥ ትልቋ ባለ ሀብት በመሆኗ ብቻ እንደሆነ ፈጽሞ አታውቅም ነበር። ወጣቱ ለሷ የጋብቻ ጥያቄ ሲያቀርብላት እሷ ወዲያውኑ አልተስማማችም። ይልቁንም የጋብቻ ጥያቄውን የምትቀበለው ወላጆቹን ወደዛ ታላቅ ግብዣ ይዞ መጥቶ በአባቷ ሙሉ ፍቃድ ሲያገኝ ብቻ እንደሆነ ነገረችው። ወጣቱ በዚህ ጉዳይ በጣም በመደሰት በከተማ ውስጥ ካሉት ትልቁ ባለ ሀብት ጋር ሊጋባ እንደሆነና የነገረችውን ቅድመ ሁኔታ ለሚያሳድጉት እናቱ በስልክ በደስታ ደውሎ አበሰራት። እንዲሁም በከተማ ውስጥ ካለው ታላቅና ሀብታም ሰው ጋር የሚገናኙበት ቀን በመሆኑ በግብዣው ላይ የምንለብሰውን ልብስ እጅግ ዘንጋታ አልባሳት እንድታዘጋጅ እናቱን አሳሰባት። ወጣቱ ስልኩን ዘግቶ በመኪናው እየተጓዘ እያለ በድንገት መንገድ ላይ ከባድ አደጋ ያጋጥመዋል። መኪናውም በአንድ መካከለኛ እድሜ ላይ የምትገኝ ሴት ላይ ይገጫል። ይሁንና ወጣቱ የወደቀችውን ሴት ጉዳት ከመመልከት ይልቅ በመጀመሪያ መኪናው ላይ ጉዳት አለመድረሱን ለማረጋገጥ የመኪናውን የኋላ ክፍል በጥንቃቄ መፈተሽ ጀመረ። መኪናው ላይ ምንም አይነት መቧጨር አለመኖር ሲያረጋግጥ ለተገጨችው ሴት ይቅርታ ከመጠየቅ ይልቅ ጥንቃቄ የጎደላት እንደሆነች በመግለጽ መኪናውን ልታበላሽበት እንደነበር በመናገር ይጮህባትና ይሰድባት ጀመር። በአቅራቢያውም የነበረ አንድ አዛውንት ይህንን ግፍ ዝም ብሎ ማየት ስላልቻለ ወጣቱን በምክንያት ለማስረዳት ወደፊት ተራመደ። ነገር ግን ወጣቱ ያለምንም ርህራሄ አዛውንቱን በጥፊ መሬት ላይ ዘረረው። ወጣቱ አዛውንቱንና የተገጨችውን ሴት እያናናቀ እንደነሱ አይነቶቹ ዝቅተኛ የህብረተሰብ ክፍሎች ዋጋ የሌለው ህይወት ያላቸው እንደሆኑና በመኪናው መንገድ ላይ መጋደም እንደሌለባቸው በትዕቢት ተናግሮ መኪናውን እየነዳ ጥሏቸው ሄደ። ይሁንና ይህ ትዕቢተኛ ወጣት የገጫት ሴት እሱ ራሱ ሊያደርገው ከሚፈልገው ታላቅ የቢዝነስ ስምምነት ጀርባ ያለችው የትልቁ ኩባንያ ዋና መሪ መሆኗን እንዲሁም በጥፊ የመታው አዛውንት ደግሞ የወደፊት አማቱ መሆኑን ፈጽሞ አላወቀም ነበር። በግብዣው ቀን አባትየው በከፍተኛ ጉጉትና ተስፋ ተሞልቶ በሰዓቱ ደረሰ። ነገር ግን ወደ ግብዣው አዳራሽ መግቢያ ላይ አንድ የምታውቀውን ሴት ሲመለከት በድንጋጤ ደንዝዞ ቆመ። የሴትዮዋ እይታ ቀዝቃዛና በንቀት የተሞላ ነበር። ወደሱ የተመለከተችም ያኔ አንተንና እነዚያን 3 ልጆች ጥዬህ መውጣቴ ትክክለኛ ውሳኔ ነበር፣ ያለበለዛ ዛሬ እንዳንተ አይነት ምስኪን ሆኜ በችግር ተሰቃይ ነበር ስትል ታፌዝበታለች። ንግግሯ በንቀት የተሞላ ነበር። ለሱ ያላትን ጥላቻ ለመደበቅ ምንም አይነት ጥረት አላደረገችም። ይህች ሴት ሌላ ማንም ሳትሆን የዚህ ምስኪን አባት የቀድሞ ሚስቱ፣ የዛ ባለጌ ወጣት አሳዳጊ እናቱ እንዲሁም ከሁሉም በላይ ደግሞ የ3ቱ ሴት ልጆች የወለደቻቸው እውነተኛ እናታቸው ነበረች። የከተማዋ ትልቅ ባለ ሀብት አባት ወደ ታላቁ ግብዣ ለመሄድ የተነሳው በተራ ብስክሌት ነበር። ረዳቱ ግን እጅግ ውድና ዘመናዊ በሆነ መኪና ከኋላው ይከተለው ነበር። ረዳቱ አዛውንቱ በብስክሌት ከመሄድ ይልቅ መኪና ውስጥ እንዲገባ በተደጋጋሚ ቢለምነውም እሱ ግን ፍቃደኛ አልሆነም። በዛው በብስክሌቱ ተጉዞ በሆቴሉ ዋና መግቢያ ላይ ለመድረስ ወሰነ። አዛውንቱ ከብስክሌቱ እንደወረደ ለብዙ ዓመታት ካላያት ከቀድሞ ሚስቱ ጋር ፊት ለፊት ተገናኘ። ይህች ሴት ከዓመታት በፊት እሱንና 3 ትናንሽ ልጆቹን ጥላቸው የጠፋች ጨካኝ እናት ነበረች። ዛሬ ላይ እጅግ ውድና ያሸበረቀ ልብስ ለብሳለች። አዛውንቱን ልክ እንዳየችው ወዲያውኑ በንቀት አፈጠጠችበት። በእነዛ ሁሉ ዓመታት ውስጥ ምንም አይነት መሻሻል እንዳላሳየና ዛሬም ድረስ በዚች አሮጌ ብስክሌት እንዲህ አይነት ታላቅ ግብዣ ላይ ለመገኘት በመድፈሩ አፌዘችበት። ሴትዮዋ ስለ ራሷ ስኬት በትዕቢት ማውራት ጀመረች። በከተማ ውስጥ ባለው ምስጢራዊ ታላቅ ባለሀብት የተዘጋጀውን ግብዣ ለመታደም እንደመጣችም ተናገረች። በንግግሯ ውስጥ
ምንም አይነት የጸጸት ስሜት አይታይባትም ነበር። ነገር ግን ይህች ትዕቢተኛ ሴት ፈጽሞ የማታውቀው አንድ ትልቅ ሚስጥር ነበር። ፊት ለፊት የቆመውና የናቀችው አዛውንት ያንን ከተማ የተቆጣጠረችው ታላቅ ባለ ሀብት አባት መሆኑን እንዲሁም እሷ ልታገኝና ልትለማመጣት የመጣችው ሚስጥራዊ ባለ ሀብት ደግሞ የራሷ የወለደቻት እውነተኛ ልጇ መሆኗን ነበር። ከ22 ዓመታት በፊት ይቺ ሴት በምቾትና በቅንጦት ሕይወት ትኖር ነበር። 3 ትናንሽ ልጆቿን ግን ሁሉንም የቤት ውስጥ ስራዎችን እንዲሰሩ በግፍ ታስገድዳቸው ነበር። ልጆቹም ስራቸውን አጠናቀው እንኳ ምግብ ይከለከሉ ነበር። በዚህ ምክንያት ለቀናት በረሃብ ይሰቃያሉ። አባትየው ከስራ ሲመለስ ልጆቹ በረሃብ ምክንያት ሰውነታቸው አልቆና ተጎድተው ሲያለቅሱ ሲመለከት ልቡ በሐዘን ከሰበረ። አባትየው ሚስቱን ስለ ልጆቹ ሁኔታ በቁጣ ሲጠይቃት እሷ ግን በንቀት አፌዘችበት። እሱን የማይጠቅም ሰነፍ ስትል ሰደበችው። ከሴት ልጆቹ ይልቅ ወንድ ልጆችን እንደምትመርጥም በትዕቢት ተናገረች። ከዚያም የበለጠ ሀብታም የሆነ ሌላ ወንድ ማግኘቷን በመግለጽ ፍቺ ጠየቀችው። በዛን ዕለት የቤተሰቡን ብቸኛ ቁጠባና ገንዘብ ሙሉ በሙሉ ዘርፋ ከአዲሱ ፍቅረኛዋ ጋር ልትወጣ ስትል አባትየው ሊያስቆማት ሞከረ። ነገር ግን የሴትዮዋ ፍቅረኛ የአባትየውን እግር ሰብሮ ጣለው። ሴትዮዋም የአዲሱን ፍቅረኛዋን ወንድ ልጅ እያሻሸች ልጇን ጥሩ ምግብ ልታበላው እንደምትወስደው በጭካኔ ፈገግታ ተናገረች። በመጨረሻም እግሩ የተሰበረውን ባሏንና 3 ትናንሽ ሴት ልጆቿን በዛው በችግር ላይ ጥላቸው በደስታ እየሳቀች ሄደች። አሁን ላይ በሆቴሉ መግቢያ ላይ ቆማ የቀድሞ ባሏን አሁንም ልክ እንደ ድሮ በንቀት ትመለከተዋለች። ያኔ ጥላው በመውጣቷ እጅግ ደስተኛ መሆኗንና ያለበለዚያ ዛሬም ድረስ ከነሱና ከልጆቹ ጋር በችጋር ትሰቃይ እንደነበር ተናገረች። ንግግሯ ሙሉ በሙሉ ጥላቻና ንቀት የተሞላበት ነው። አባትየው ልቡ በከፍተኛ ሁኔታ ቆስሎ ልጆቹ በእነዚህ ሁሉ ዓመታት እንዴት ተርፈው እዚህ እንደደረሱ ለአፍታ ሳስባ እንደምታውቅ ጠየቃት። እሷ ግን በብርድ ፈገግታ እየሳቀች እነዛን የማይጠቅሙ 3 ልጆቿን ፈጽሞ አስባቸው እንደማታውቅና እንደማትፈልጋቸው ተናገረች። ልጆቹን የወለደችው በሕይወት ለመደሰት እንጂ ለመሰቃየት እንዳልሆነም አክላ ገለጸች። በመጨረሻም እነዚያ 3 ልጆች ይዞ እዚህ የመጣው ከእሷ ገንዘብ ለመለመን እንደሆነ በመግለጽ አፌዘችበት። ከእሱ ጋር የነበራትን ግንኙነት ከብዙ ቆይታ እንደነበር በመናገር ከእሷ እንዲርቅ አሳሰበችው። አባትየውም በተረጋጋ መንፈስ በሰራችው ስራ መጸጸት እንደሌለባት አስጠነቀቃት። እሷ ግን አሁንም እየሳቀች የምትጸጸተው እነዛ 3 ሴት ልጆች በድንገት የዚች ከተማ ትልልቅ ባለሀብቶች ቢሆኑ ብቻ እንደሆነ በትዕቢት ተናግራ ወደ ሆቴሉ ገባች። ብዙም ሳይቆይ በግብዣው አዳራሽ መግቢያ ላይ እንደገና ተገናኙ። ሴትዮዋ አሁንም በንቀት እየሳቀች አባትየውን በድጋሚ ሰደበችው። ይህ ግብዣ የተዘጋጀው ለከተማዋ ታላቅ ባለሀብት አባት ብቻ እንደሆነና ወደ አዳራሹ መግባት እንደሚችሉት የከተማዋ ታላላቅ ባለስልጣናት የሀብታሞች ብቻ እንደሆኑ ነገረችው። ግብዣ ወረቀት የሌለው ማንኛውም ሰው እዚህ ቦታ ላይ መገኘት እንደማይችል በንቀት አስገነዘበችው። አባትየው ግን ሙሉ በሙሉ በተረጋጋ ስሜት እሱ ያለምንም የግብዣ ወረቀት መግባት እንደሚችል መለሰላት። ሴትዮዋ ራሱን ማን አድርጎ እንደቆጠረ በድጋሚ ስትሳለቅበት አባትየው በትኩረትና በብርድ እይታ ተመለከታት። በመጨረሻም እውነተኛ ማንነቱን በመግለጽ እሱ የዚች ከተማ ትልቅ ባለሀብቷ እውነተኛ አባቷ መሆኑን በኩራት ነገራት። የከተማዋ ባለሀብት አባት በልዩ የታጨችበት ግብዣ ላይ በዝቅተኛ ሁኔታ ተገኘ። ነገር ግን ልክ ወደ አዳራሹ እንደገባ የወደፊቱ አማቹ በቦክስና በርግጫ መታው። እንዲሁም የተለያዩ ስድቦችን አወረደበት። የሆቴሉ ስራ አስኪያጅ የአዛውንቱን ማንነት ለማረጋገጥ በፍጥነት ቢመጣም የአማቹ ቤተሰቦች ግን አዛውንቱን እንደ ማጭበርበሪያ ቡድን አባል በመቁጠር አባረሩት። እሱም አዋረዳቸውንም ሳያቆሙ ይበልጥ አባበሱት። አዛውንቱ ግን ምንም ሳይናገር ስድቡን በትዕግስት አሳለፈው። ሁኔታው ከቁጥጥር ውጪ እየሆነ ሲሄድና አዛውንቱ ሌላኛው እግሩ ሊሰበር ሲል ከአዳራሹ ውጪ የፈጣን እግሮች ድምፅ ከሰማ። 3 ሴት ልጆቹ በመጨረሻ ደረሱ። በአዳራሹ ውስጥ የነበረው ድባብም ወዲያውኑ ተቀየረ። የወደፊቱ አማች እጮኛውን ባየበት ቅጽበት ፊቱ ተለዋወጠ። ቆዳን የሚያሳክክ ፈገግታ እየተቀበለ ከቤተሰቦቹ ጋር ወደ እሷ ፈጠነ። አማቹም አባትህ ለምን እስካሁን አልመጣም ሲል እጮኛውን በጥንቃቄ ጠየቃት። ልጅቷ ግን እሱን ችላ በማለት በቀጥታ ወደ አዛውንቱ አምርታ አባባ ስትል በለስላሳ ድምፅ ጠራችው። ይህንን ድምፅ በሰሙ ጊዜ የግብዣው አዳራሽ ሙሉ በሙሉ በዝምታ ተዋጠ። የከተማዋ ትልቋ ባለሀብት እሷ ነበረች። የአማቹ ቤተሰቦች ፊት ወዲያውኑ ገረጣ። ያቺ ያሳደገቻቸው እናት ምን ማድረግ እንዳለባት ግራ በመጋባት ባለችበት ደረቀች። ከዓመታት በፊት
ጥላቸው እንዲሞቱ ትታቸው ሄደችው ልጆቿ እነዛ 3 ድንቅ ሴቶች መሆናቸውን በድንገት ተገነዘበች። የወደፊቷ አማች በድንጋጤ ተንበርክኮ ለአዛውንቱ በተደጋጋሚ ይቅርታ ጠየቀ። አዛውንቱ ግን በብርድ ስሜት ገፈተረው። እሱ እየተሳበ ተመልሶ በመምጣት ይቅርታ መጠየቁን ቀጠለ። የአማቹ አባትም ተንበርክኮ ምሕረት ለመነ። አዛውንቱ ይህን ሁሉ ተመልክቶ በቁጣ ድምፅ እውነተኛውን ሀቅ ገለጠ። ይህ ሰው ከዓመታት በፊት ቤተሰቡን ያፈረሰ መሆኑን አሁን ደግሞ ልጁ መጥፎ ባህሪ ያለውና በአዛውንቱ ላይ ጥቃት የሚፈጽም መሆኑን ተናገረ። የቀድሞ ሚስቱ ፊቷ በፍርሃት ተሞልቶ 3 ሴት ልጆቿ እንዲህ አይነት ታላቅ ክብር ያላቸው ሰው መሆናቸውን ማመን አልቻለችም። ታላቋ ልጅ የከተማዋ ትልቋ ባለሀብት ስትሆን ሁለተኛዋ የሳይንስ አካዳሚ ዳይሬክተር፣ ታዲያ ትንሿ ደግሞ የማርሻል አርት ቡድን መሪ ነበረች። በሽንፈት ስሜት ሆና በድንገት ልጆቿ ፊት ተንበርክካ ይቅርታቸውን ለመነች። እንዲያውም ከአሁኑ ባሏ ጋር ያላትን ግንኙነት አቋርጣ ወደ ቤተሰቡ ለመመለስ ቃል ገባችላቸው። ነገር ግን የሷ ተንኮል ለአዛውንቱና ለ3 ልጆቿ ግልጽ ነበር። ምንም አልተጸጸተችም ነበር። ይልቁንም የቤተሰቡን ሀብት ፈልጋ ነበር የመጣችው። እንዲህ አይነት የአፍረስ ቢስነት ተግባር የገጠማቸው 4ቱም ቤተሰቦች ያለምንም አንገራገር ዞር ብለው ጥለዋት ሄዱ። የተጎጂነት ትወናዋም እንዳልተሳካ ያየችው የቀድሞዋ ሚስት ወዲያውኑ ወደ ጠላትነት ተቀይራ አስቀያሚ እውነተኛ ባህሪዋን አሳየች። እንደ ወላጅነታቸው መጠን እሷን የማይንከባከቧት ከሆነ ስማቸውንና ክብራቸውን እንደምታጠፋው በማስፈራራት ዛተችባቸው። ይህ ቪዲዮ እናንተ ጋር ሲደርስ ቀጣይ መኖሩን ገብታችሁ ቼክ አድርጉ።